በትግራይ ክልል አፈሳ ይቁም ሰላም ይስፈን በሚል መርህ ሰላማዊ ሰልፍ ሊካሄድ መሆኑ ተሰማ። ህወሓት የተጠራውን ሰልፍ ተቃውሞታል። የአሜሪካ ግሪን ካርድ ለማግኘት $100,000 ቅድመ ክፍያ ሊጠየቅ ነው ተብሏል። በሌላ ወሬ አሜሪካ ለስድስተኛ ምሽት በኢራን ላይ ከፍተኛ ጥቃት ፈጽማለች። ኢራን የሆርሙዝ ባህረ ሰላጤን በቋሚነት እንደምትቆጣጠር ስታስታውቅ፣ ዩናይትድ ኪንግደም የኢራንን የስለላ አገልግሎት በመርዳት የተጠረጠረን ሰው በቁጥጥር ስር ማዋሏም ተሰምቷል። ሰላም፣ ይህ ዴይሊ ወሬ ነው። ለአሁን የመራረጥንላችሁን ወሬዎች እናደርሳችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ዝለቁ። በትግራይ ክልል አፈሳ ይቁም ሰላም ይስፈን በሚል መርህ ሰላማዊ ሰልፍ ሊካሄድ ነው ተብሏል። ህወሓት የተጠራውን ሰልፍ ተቃውሟል። የትግራይ ክልልን ቀውስ ለማስቆም ለፌዴራል መንግስትና ዓለም አቀፉ ማህበረሰብ ጥሪ ለማቅረብ አፈሳ ይቁም ሰላም ይስፈን በሚል መርህ ሰላማዊ ሰልፍ ሊካሄድ መሆኑን የትግራይ የሰላምና ለውጥ ምክር ቤት ማስታወቁ ተዘግቧል። ሰልፉ ነገ ቅዳሜ ሐምሌ 11 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ በአዲስ አበባ መስቀል አደባባይ እንደሚካሄድ የሰልፉ አዘጋጆች መግለጻቸውን ምክር ቤቱ አስታውቋል። የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲደረግ፣ ወጣቶችን ለአፈሳ እና ለተለያዩ እንግልቶች መዳረግ በአስቸኳይ እንዲቆም ብሎም ጦርነት ይበቃል የሚል ሀሳቦችን የፌዴራል መንግስትና የዓለም አቀፉ ማህበረሰብ ቀውሱን ለማስቆም ኃላፊነታቸውን እንዲወጡ ለማሳሰብ መሆኑን የወጣው ዘገባ ያሳያል። በአዲስ አበባና በአካባቢው የሚገኙ የትግራይ ክልል ተወላጆች በዕለቱ በመስቀል አደባባይ ድምጻቸውን እንዲያሰሙ ጥሪ መቅረቡም ተገልጿል። መላው የኢትዮጵያ ሕዝብም ከትግራይ ተወላጆች ጎን በመቆም ድምጽ እንዲሆን እንዲሁም በትግራይ ክልል የሚገኙ ወጣቶች በዕለቱ ከቤታቸው ባለመውጣት ለሰላም ጥሪው ያላቸውን ድጋፍ እንዲገልጹ ምክር ቤቱ መልእክቱን ማስተላለፉን የወጣው መረጃ ያሳያል። አዲስ አበባ ላይ ነገ ቅዳሜ ይካሄዳል የተባለውን ሰላማዊ ሰልፍ ተከትሎ ህወሓት የብልጽግና መንግስት ያቀደው ጥቃት ነው ሲል በመኮነን በኮሚኒኬሽን ቢሮ በኩል ማስጠንቀቂያ አዘል መግለጫ አውጥቷል። ወደ ሌላ ወሬ ስናልፍ የአሜሪካ ግሪን ካርድ ለማግኘት $100,000 ቅድመ ክፍያ ሊጠየቅ ነው ተባለ። የዶናልድ ትራምፕ አስተዳደር ዝቅተኛ ገቢ ያላቸው ስደተኞች ወደ ሀገሪቱ እንዳይገቡ ለመግታት አዲስ ጥብቅ መመሪያ እያዘጋጀ መሆኑን የታወቀው። በታቀደው አዲስ ረቂቅ መመሪያ መሰረት ከዩናይትድ ስቴትስ ውጭ ሆነው የቋሚ ነዋሪነት ፈቃድ ወይም ግሪን ካርድ የሚያመለክቱ ግለሰቦች $100,000 የገንዘብ ዋስትና በቅድሚያ እንዲያስይዙ ሊገደዱ ይችላሉ ተብሏል። ይህ የተያዘው ገንዘብ አመልካቾቹ የአሜሪካ ዜግነት ሲያገኙ የሚመለስላቸው ሲሆን ዋና ዓላማውም አዲሶቹ ስደተኞች በራሳቸው መተዳደር የሚችሉ መሆናቸውንና የመንግስትን ድጋፍ እንደማይጠይቁ ለማረጋገጫነት እንዲያገለግል ነው ተብሏል። ይህ አሰራር በተለይ ከድሃ ሀገራት ለሚመጡና የአሜሪካ ዜግነት ያላቸው የቅርብ ዘመዶቻቸውን፣ ትዳር አጋር፣ ወላጅና እህቶቻቸውን ለማስገባት ለሚፈልጉ ዝቅተኛ ገቢ ያላቸው ዜጎች ትልቅ እንቅፋት እንደሚሆን ተገልጿል። የአሜሪካ የውጭ ጉዳይ ሚኒስትር መመሪያውን መጀመሪያ በጥቂት ሀገራት ላይ ለመፈተሽ አቅዷል ተብሏል። አሜሪካ ለስድስተኛ ምሽት በኢራን ላይ ከፍተኛ ጥቃት ፈጸመች። የስምምነት ጠረጴዛቸውን ገልብጠው ዳግም ወደ ግጭት የገቡት ዋሽንግተንና ቴህራን ግጭታቸው ተባብሶ ቀጥሏል። በዚህም አሜሪካ በኢራን ላይ እየፈጸመች ያለው ጥቃት ለስድስተኛ ምሽት ቀጥሎ ከፍተኛ ጥቃት ፈጽማለች። በደቡባዊ ኢራን የባንዳር አባስ ባለስልጣናት እንደገለጹት የኃይል ማመንጫዎችና የባቡር ጣቢያዎችን ጨምሮ የሲቪል መሰረተ ልማቶች ላይ የጥቃቱ ኢላማ ሆነዋል። በተያያዘ ሌላ ወሬ ኢራን የሆርሙዝ ባህረ ሰላጤን በቋሚነት እንደምትቆጣጠር አስታወቀች። የኢራን ባለስልጣናት በአሜሪካና በእስራኤል የተጀመረው ጦርነት ከመነሻው አንስቶ የሆርሙዝ ባህረ ሰላጤን ቀይ መስመር ወይም ሊጣስ የማይገባ ወሳኝ ጉዳይ አድርገው ሲገልጹት ቆይተዋል። ብርጋዴር ጀነራል ኢብራሂም ዞልፋጋሪ የሰጡት መግለጫም ይህንኑ አቋም የሚያጠናክር ነው። የአሜሪካ ፕሬዝዳንት የኢራንን የኃይል ማመንጫዎችና ማከፋፈያ መሰረተ ልማቶች ስለማጥቃት በተደጋጋሚ መናገራቸው ይህ መግለጫ የተሰጠው በወሳኝ ጊዜ እንዲሆን አድርጎታል። የወታደራዊው ዋና መስሪያ ቤት እንደገለጸው አሜሪካ በኢራን መሰረተ ልማቶች ላይ ተጨማሪ ጥቃቶችን ብትፈጽም ኢራን በአካባቢው የሚገኙ መሰረተ ልማቶች ላይ የአጸፋ ጥቃት ትሰነዝራለች።
ተናግራለች። ኢራን እስካሁን ይህን ያላደረገችው አቅም ስለሌላት ሳይሆን የመታቀብ ፖሊሲ ስላላት ነው። ነገር ግን አሜሪካ እንደዚህ አይነት ጥቃቶችን ከፈጸመች ያ የመታቀብ ፖሊሲ ያበቃል ሲል መስሪያ ቤቱ አክሏል። የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባጌር እንደተናገሩት የኢራን ብሔራዊ ደህንነት የሆርሙዝ ባህረ ሰላጤ ውስጥ የኢራን አሰራሮችን በመጠቀም ላይ የተመሰረተ ሲሆን ጠላት ይህንን በኃይል ለማዳከም እየሞከረ ነው ሲሉ ተደምጠዋል። ኢራናውያን የሚያወሩት ስለ ሆርሙዝ ጊዜያዊ ቁጥጥር አይደለም፣ ይልቁንም ለዓለም የሚተላለፉት መልእክቶች ኢራን በዚህ ስትራቴጂካዊ የውሃ መስመር ላይ ዘላቂ ቁጥጥርና ሉዓላዊነት እንዲኖራት ነው ያሉት። ይህ ደግሞ በቴህራንና በዋሽንግተን መካከል ላለው ውጥረት ዋና ምክንያት ሆኗል። ዩናይትድ ኪንግደም የኢራንን የስለላ አገልግሎት በመርዳት የተጠረጠረን ሰው በቁጥጥር ስር አዋለች። የዩናይትድ ኪንግደም ፖሊስ እንዳስታወቀው የ39 ዓመት ሰው የኢራንን የስለላ አገልግሎት በመርዳት ከብሔራዊ ደህንነት ሕግ ጋር በተያያዘ ወንጀል ፈጽሟል በሚል ክስ ተመስርቶበታል። የለንደኑ የሽብርተኝነት መከላከል ፖሊስ ክፍል በሊቨርፑል የሚኖረውን ቫሂድ አቤሪን ወንጀል ፈጽሟል በሚል ጥርጣሬ ረቡዕ ዕለት በበርሚንግሃም አካባቢ በቁጥጥር ስር አውሎታል። የለንደኑ የሽብርተኝነት መከላከል ፖሊስ ክፍል ኃላፊ ኮማንደር ሄለን እንደተናገሩት በግለሰቡ ላይ ክስ ስለተመሰረተ ስለ ክሱ ዝርዝር መረጃ መስጠት ባንችልም ከዚህ ምርመራ ጋር በተያያዘ በህዝቡ ላይ በማህበረሰብ ወይም በግለሰብ ላይ የተደቀነ ምንም አይነት ቀጥተኛ ስጋት አለመኖሩን ለህዝብ ማረጋገጥ እፈልጋለሁ ሲሉ ተደምጠዋል። ፖሊስ ባወጣው መግለጫ መሰረት አቤሪ በእስር ላይ እንዲቆይ የተደረገ ሲሆን ዛሬ አርብ ጁላይ 17 ቀን ፍርድ ቤት ቀርቦ ክሱን መመልከት እንደሚጀምር ይጠበቃል። ለአሁን ያመራረጥንላችሁ ወሬዎች እነዚህ ነበሩ። ዴይሊ ወሬን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ የቤቱ ቤተሰቦች እንድትሆኑ በማክበር ጋበዝን። ሰናይ ጊዜ